በክርስቶስ ስም ሰላም ላችኋለሁ። እንኳን ለትንሣኤ ዋዜማ ደረሰን። ለ45 ደቂቃ ፊታችሁ ቆማለሁ። ዛሬ በልቤ ሞላው ቃል በማርቆስ ወንጌል ምዕራፍ 14 ከቁጥር 12 እስከ 26 ያለው ይሆናል። በጌታችን በኢየሱስ ስም አነባለሁ። ማርቆስ ወንጌል ምዕራፍ 14 ከቁጥር 12 እስከ 26። ፋሲካ በሚያርዱበት በቂጣ በዓል መጀመሪያ ቀን ደቀ መዛሙርቱ ፋሲካ ትበላ ዘንድ ወዴት ልናሰናዳልህ ትወዳለህ አሉት። ከደቀ መዛሙርቱ ሁለቱ ላከ፣ እንዲህም አላቸው፣ ወደ ከተማ ሂዱ፣ ማድጋ ውሃ የተሸከመ ሰው ያገኛችኋል፣ ተከተሉት። የሚገባበት የቤቱን ጌታ መምህሩ ከደቀ መዛሙርቴ ጋር ፋሲካን የምበላበት የእንግዳ ቤት ወዴት ነው ይላል በሉት። እርሱም በደርብ ላይ ያለውን የተሰናዳ የተነጠፈ ታላቅ አዳራሽ ያሳያችኋል፣ በዚያም አሰናዱልን። ደቀ መዛሙርቱም ወጡ፣ ወደ ከተማይቱም ሄደው እንዳላቸው አገኙ፣ ፋሲካንም አሰናዱ። በመሸ ጊዜ ከ12ቱ ጋር መጣ። ተቀምጠውም ሲበሉ ኢየሱስ እውነት እላችኋለሁ ከእናንተ አንዱ እርሱም ከኔ ጋር የሚበላ አሳልፎ ይሰጠኛል አለ። እነርሱም ያዝኑ፣ እያንዳንዳቸውም እኔ ሆንን ይሉት ጀመር። እርሱም መልሶ ከ12ቱ አንዱ ከኔ ጋር ወደ ወጭቱ እጁን የሚያጠልቀው ነው። የሰው ልጅ ስለ እንደተጻፈው ይሄዳል፣ ነገር ግን የሰው ልጅ አልፎ ለሚሰጥበት ለዚያ ሰው ወዮለት፣ ያ ሰው ባልተወለደ ይሻለው ነበር አላቸው። ሲበሉም ኢየሱስ እንጀራ አንስቶ ባርኮ ቆርሶም ሰጣቸውና እንካችሁ ይህ ሥጋዬ ነው፣ እንካችሁ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖም ሰጣቸው። ሁሉም ከእርሱ ጠጡ። እርሱም ይህ ስለ ብዙዎች የሚሰጥ የአዲስ ኪዳን ደሜ ነው፣ እውነት እላችኋለሁ በእግዚአብሔር መንግሥት ከወይኑ ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ደግሞ አልጠጣውም አላቸው። መዝሙርም ከዘመሩ በኋላ ወደ ደብረ ዘይት ወጡ። ልክ ዛሬ ነው ይሄ ሁሉ ያነበብኩላችሁ። ርዕስ ሰጥቼዋለሁ። የዛሬው ርዕሴ ብዙ የንስሐ ዕድሎች በይሁዳ ምሳሌነት በሚል ነው የምናጠናው። የንስሐ ዕድል ሳይሆን ብዙ የንስሐ ዕድል። እንግዲህ ይሁዳ የአዳም ልጆችን ወክሎ ማለት ነው። ለሰው ልጆች የሚሰጠው ብዙ የንስሐ ዕድሎች በዚህ ቁጥር ውስጥ ዛሬ ላካፈላችሁ ነው በእውነት። እና መጨረሻ ግምገማችን እንደ ኢየሱስ ለሰው ልጆች ብዙ የንስሐ ዕድል እንሰጣለን፣ ከኢየሱስ ወገን ሆነን ከይሁዳ ወገን ሆነን ደግሞ በተሰጠን ንስሐ ዕድሎች እንጠቀማለን። ሁለቱን እንግዲህ አቀናብረን ነው ዛሬ የምንወጣው ማለት ነው። ምዕራፍ 14 ላይ የፋሲካ በሚታረድበት በቂጣ በዓል መጀመሪያ ቀን ደቀ መዛሙርቱ ይላል። ይሄ የፋሲካ በዓል ታውቃላችሁ የመጨረሻው ነው። ቅዱስ ቁርባን ደግሞ የመጀመሪያው ነው። ለሁለት ሊከፍል ነው። እና ይሄ መጨረሻው የፋሲካ ታውቃላችሁ፣ ፋሲካ ማለት ፓስ ኦቨር ማለፍ እንደማለት ነው። እና ሁልጊዜ እንደሰማነው በዘጸአት 12 ከ1 እስከ 3 የዚህ የፋሲካ እንድምታው የእስራኤል ልጆች ከግብፅ ሲወጡ የተደረገ ነው። እና ቢባል ቢሰራ ፈርዖን እምቢ ስላለ የመጨረሻ ማነጋግረዋል ሙሴ ዛሬ ይለቃችኋል፣ ከፈርዖን ጀምሮ ወፍጮ እስከምትፈጨዋ ድረስ የበኩር ልጅ እንስሳንም እገላለሁ፣ እናንተን ግን በችኮላ ይለቃችኋል። ስለዚህ የሞት መልአክ የሚቀስፈው ከመምጣቱ በፊት በጆሮ ሚስጥር ልንገርህ አለው ለሙሴ። ትዝ ይላችኋል። በግረድ ለአንድ ቤተሰብ ምናልባት 10 እስከ 12 ቤተሰብ ይበቃል አንድ በግ ደም። ኢቭን የበግ ማረድ ካልቻለ ተጠጋግተው የበጉን ደም ጉመንና መቃኑን ይቀቡት። ስለዚህ ደሙ ድምፅ አለው። ለሞት መልአክ እለፍ ብሎ ይጮሃል፣ ደሙን ሲያይ ያልፋል የሚል ቃል አለ። አሁን ግብፃዊ ይሁን ዕብራዊ ልዩነት የለውም። ዋናው ሚስጥሩ ደሙ የተቀባበት ቤት መሆንና አለመሆኑ ነው። ውጭ ያለው በሙሉ ደሙ በራሱ ላይ ነው። የበጉ ደም ያለበት ቤት ማንም አይነካውም። ይህን ሚስጥር ሙሴ ለዕብራውያን አስተላለፈ። እንደምታውቁት ቀኑ ልክ ዓርብ 9 ሰዓት ይገርማችኋል። ኢየሱስም የተሰቀለው ልክ ዓርብ 9 ሰዓት ነው። የፋሲካውን በግ ልክ ዓርብ 9 ሰዓት ነው የሚያርዱት። ተአምራዊ ነው የሰዓቱ ራሱ ቅንብር። እና ከ430 ዓመት የፈርዖን ግዛት በኋላ ይሄ የፋሲካ በግ ለእስራኤሎች ፍትህ የሚበይንበት የነጻነት አዋጅ ሲሆን ለፈርዖን ግን የፍርድ አዋጅ ነው። ለሁለት ነው የሚከፍለው።
አሁንም እንዲሁ ነው፣ በብሉይም እንዲሁ ነው። የወሩ መጀመሪያ እኛ መስከረም የምንለው በአይሁዶች ኒሳን ነው። ልክ በ14ኛው ቀን በ10ኛው ቀን በጉ ይዘጋጃል፣ በጉ ይመረጣል፣ ነውር የሌለው በግ እና ልክ በ14ኛው ቀን ሲመሽ ያርዱታል። እና እስከ ዛሬ በዛው ቀን አይሁዶች ያከብሩታል። እና አንድ ጠቦት በዚያው ምሽት ወገባቸውን ታጥቀው ሲበሉት ራሱ ጫማ አድርገው በትር ይዘው ልክ እንደሚሮጥ ሰው ተዘጋጅተው ነው የሚበሉት። ለምን? ልክ ያን የፋሲካ ካመለጡ በኋላ ሁላችን እንዳንሞት ብለው የፈርዖን ሰራዊቶች በግድ ነው የሚያባረሯቸው። ይሄ ስለታወቀ ነው። እና ቆመው ታጥቀው አሸንፍጠው ነው የሚበሉት። በልተው ሲጨርሱ መሰደድ ይሆናል ማለት ነው። እና አሁንም እንደዛው ቆመው ወገባቸውን ታጥቀው በሚመር ቅጠልም ጨምረው ይበላሉ። እስከ ዛሬ ያን ፋሲካ በዓል ያከብሩታል። ዘጸአት 12:13 ደሙን ሳይ አልፋለሁ ይላል። ታውቃላችሁ ይሄ ፋሲካችን አንደኛ ቆሮንቶስ 5:7 ፋሲካችን ክርስቶስ ታርዷል ብሎ የብሉይ ኪዳንን በግ በአዲስ ኪዳን ፋሲካው በግ በክርስቶስ እንደተቀየረ መጥምቁ ዮሐንስም እነሆ የእግዚአብሔር በግ ብሎ እንዳረጋገጠው እናንተ ታውቃላችሁ። እና ይሄን ፋሲካ በግ ወዴት እናዘጋጅል? የፋሲካ እራት በአይሁድ የታወቀ ነው። 3 በዓል አለ። የዳስ በዓል አለ፣ የመከራ አለ። በተለይ የፋሲካ በዓል እነዚህ ዲያስፖራ ጂው የሚባሉት ራሱ አይቀሩም፣ ግድ ነው። ቋንቋውንም ባህሉንም ሃይማኖቱንም እንዳይረሱ በዓለም ያሉ ሁሉ የሚያከብሩት ቁጥር 1 በዓል ነው ለአይሁዶች። እና ይህን ራት ተሰብስበው መብላት ሃይማኖታዊ ግዴታም ነው፣ ባህሉም እንደዚሁ ነው። እና ደቀ መዛሙርት የጠየቁት ይህንን ተንተርሰው ነው የምላችሁ። እና በዛ ሰዓት 400,000 ሰው በቤተ መቅደስ አካባቢ ይገኛል ይላሉ። ወደ 256,000 በጎች በ2 ሰዓት ውስጥ ይታረዳሉ። በጣም ብዙ ነው። እና 2.5 ሚሊዮን ህዝብ በዛ አካባቢ ይርመሰመሳል። በጣም ብዙ ነው። እነ ጲላጦስ የፈርዖን ወታደሮችም ግርግር ለሌባ ይመቻል እንደሚባል በአይነ ቁራኛ ነው ይህን በዓል የሚከታተሉት። እና ከላይ በዓል ነው፣ በውስጥ ብዙ ሴራ ሊደረግ ይችላል። የመንፈቅለ መንግስት ግልበጣ ይሆናል። አንድም በሌላም በዚህ ሰዓት ነው የሚሸረበው የሚጠነሰሰው። ሮሞች ልማድ ስላላቸው ንቆ ሆኖ ነው የሚጠብቁት። በአይነ ህሊናችሁ ይሄን በዓል እንድትስሉት ብዬ ነው። እና ጌታ ኢየሱስ አስገራሚ ነገር አደረገ። ምዕራፍ 14 የት እናዘጋጅልህ ትወዳለህ አሉት። ከደቀ መዛሙርት 2ቱን እንዲህ አላቸው። ሁሉንም አይደለም፣ 2ቱን ብቻ። ወደ ከተማ ሄዱ፣ ማድጋ ውሃ የተሸከመ ሰው ያገኛችኋል፣ ተከተሉት። የሚገባበትን የቤቱን ጌታ መምህሩ ከደቀ መዛሙርቴ ጋር ፋሲካ የሚበላበት የእንግዳ ቤት ወዴት ነው ይላል በሉት። እርሱም በደርብ ያለውን የተሰናዳ የተነጠፈ ታላቅ አዳራሽ ያሳያችኋል፣ በዚያም አሰናዱልን። ደቀ መዛሙርቱም ወጡ፣ ወደ ከተማይቱም ሄደው እንዳላቸው አገኙ፣ ፋሲካንም አዘጋጁ። 2 ለምን ላከ? በምሽት ለምን ላካቸው? ማድጋ የተሸከመ ሰው ያገኛችኋል ለምን አለ? ሴት ነች ማድጋ የምትሸከመው በእስራኤል ባህል። እና በማሰሮ ውሃ የተሸከመ ወንድ ያገኛችኋል። የቤቱን ባለቤትም አልነገራቸው፣ ዝም ብላችሁ ተከተሉት። ስለ ሰውየው ጌታ እራት እበላ ዘንድ ቦታ የት ያዘጋጀልኝ በሉት። የተነጠፈ አዳራሽ ያሳያችኋል። እና ይሄ ሁሉ ሚስጥራዊ ኮድ ለምን አስፈለገ? ለምን ኢየሱስ ሚስጥራዊ ቃል 2 ደቀ መዛሙርት 11 አያውቁም የት እንዳዘጋጀ መቼ እንዳዘጋጀ በምንም አይነት አያውቁም። እና እንስራ የተሸከመው ሰው ራሱ ሚስጥራዊ አደራረግ ነው፣ ተደርጎ አያውቅም በእስራኤል። እና ይህን ሁሉ ያደረገው ለምንድን ነው? ይህንን የምታገኙት ምዕራፍ 14 ቁጥር 11 ላይ ነው። ከ12ቱም አንዱ ያስቆሮቱ ይሁዳ አሳልፎ ሊሰጠው ወደ ካህናት አለቆች ሄደ። ሲሰሙም ደስ አላቸው፣ ብርም ይሰጡት ዘንድ ተስፋ ሰጡት። በሚመች ጊዜም እንዴት አድርጎ አሳልፎ እንዲሰጠው ይፈልግ ነበር። እና አሁን ምቹ ጊዜ በበዓል ግርግር እንዳይነሳ ጸጥ ያለ ቦታ አድፍጠው እንዲይዙት ይሁዳ ተነጋግሯል። እነሱም ደስ ተሰኝተዋል፣ ገንዘብም ቆርጠውለታል። ታውቃላችሁ። እና አሁን 2 ሰዎች በሚስጥር የላከው እንስራ የተሸከመ ሰው የባለቤቱንም ስም ያልተናገረው ከይሁዳ ሚስጥሩን ለመደበቅ ነው። ለምን? አድብተው ሊይዙት በሚስጥር እንደተሰበሰቡ ያውቃል። ይህን ኢየሱስ ለምን አደረገ? ይሁዳ አስቀድሞ ኢየሱስ በሚስጥር ባያደርገው ኖሮ ለነሱ ይጠቁማል። ያ
የሚያድን ጌታ ከይሁዳ ለዘላለሙ ሊሰወር ነው። ከይሁዳ ላይ የጥፋት መንገዶቹን የሰወረበት ታውቃላችሁ። ብዙ የንስሐ ዕድል አንዱ ምንድነው? ለሰው ልጆች የንስሐ ጊዜ ማመቻቸቱ ነው። ለይሁዳ ያመቻቸለት ነው እና ከይሁዳ ራሱን የሰወረው መቼና እንዴት ፋሲካን እንደሚያደርግ እንዳይገባው ያደረገው ይሁዳ ቶሎ እድሉ እንዳያልቅ፣ ያ የሚጠብቀው ጌታ እንዳይሰወርበት፣ ለዘላለሙ የንስሐ ዕድል እንዳያጣ ማንም ሊጠፋ የማይወድ ስለ ሁሉ የሚታገስ ጌታ ለይሁዳ ጊዜ ለመስጠት ብሎ ያደርገው መጽሐፍ እንደተጻፈ እሱ ይሄዳል። በእርግጥ ይሁዳ ግን ለዘላለሙ ሊያሸልብ ነው። ከጥፋት ከፊቱ የተደገሰለትን ድግስ አያውቅም። አጋንንት በውስጡ ሊገባ 3 ዓመት ተኩል ካገለገለው ከሚወደው ጌታ ሊለይ ለመጨረሻ ላያየው ምን አይነት ጉድጓድ እንደቆፈረለት ኢየሱስ ነው የሚያውቀው። ስለዚህ ነው ከሱ የሰወረበት። ስለጠላው አይደለም፣ ለይሁዳ ዕድል ለመስጠት ብሎ ይመስለኛል። የጥፋት መንገዶቹን ሰወረበት የይሁዳ። ታውቃላችሁ ይሁዳ የክፍለ ዘመኑ አስደማሚ አስመሳይ ሰው ነው እና በእራት ተቀምጠው ከናንተ አንዱ አሳልፎ ይሰጠኛል ሲላቸው 3 ዓመት ተኩል ተምረው ይሁዳ ሊሆን ይችላል ያለ አንድም አታገኙ። እኔ ሆነን ነው ያሉት። ለምን? ይሁዳ ሲጸልዩ ይጸልያል፣ ሲመሰክሩ ይመሰክራል፣ ሲዘምሩ ይዘምራል እና ለድሆች ሲያካፍሉ ያካፍላል። በምንም አይነት አትለዩትም። እንዲያውም በግራው በኩል የተቀመጠ ገንዘብ ያዥ የታመነ ስለሆነ እና ቁጥር 1 ነው ያደረጉት። ሰውየው ግን የሰይጣን አገልጋይና የማያምን ልብ ያለው እንደሆነ ኢየሱስ ብቻ ነው የሚያውቀው። አንደኛ ሚስጥሩን አልገለጠም፣ ስሙንም አላጋለጠም። የንስሐ ጊዜ ሲሰጠው እንደሆነ ታውቃላችሁ። አስገራሚ ነው። ስሙ ይሁዳ እግዚአብሔር ይመስገን ማለት ነው። ስራው ግን ተቃራኒ ነው። ያው ቃኤል ማለት አዳይ ነው፣ ግን ገዳይ ሆነ። ታውቃላችሁ አንዳንድ ስምና ድርጊት አብሮ አይሄድም። 3 ዓመት ተኩል ሙሉ ኢየሱስ ባለበት ይገኛል። ኢየሱስ ሲጸልይ ይጸልያል፣ ሲመጸውት ይመጸውታል። እንዲያውም ከሁሉ በላይ ለድሃ ተቆርቋሪ ቁጥር 1 እሱ ነው እና ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለናንተ ይታገሳል የተባለው ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9 ይሄ ነው። ከብዙ ንስሐ ዕድሎች ለሰው ልጆች የሚሰጠው በይሁዳ ምሳሌነት አንዱ የምናየው የንስሐን ጊዜ ማመቻቸቱ ነው። የንስሐን ጊዜ ማስረዘሙ ነው። ይሁዳ ብዙ ዕድል አገኘ። እንዳሰበው ፈጥኖ አሳልፎ ቢሰጠው ኖሮ አሁን የማነብላችሁን ዕድል ሁሉ አያገኝም። ስለዚህ ሚስጥራዊ ስብሰባው ሚስጥራዊ ተልእኮው እሱ ላይ ጊዜ ለማብዛት ነው። ይሁዳ ጌታ ኢየሱስን አሳልፎ ለመስጠት እንዴት ቻለ እላለሁ። በእውነት አልዓዛርን ከሞት ሲያስነሳ አይቶ፣ ለምጻምን ሲያነጻ እያየ፣ 2 እንጀራ እያበዛው እያየ፣ ከተፈጥሮ ሕግ ውጪ የሚያደርገውን ሁሉ በብሌኑ እያየ እንዴት አሳልፎ ሊሰጠው ቻለ? እኔ መላምቶች አሉኝ። በእርግጥ አንዱን ነው ማምነው። ከሮማውያን ነፃ ያወጣናል ብሎ ገምቶ ስላልሆነ ይሆን እላለሁ። ቀኝን ለሚመታ ግራ ስጠው፣ ኮትን ለለመነ ሱሪ ጨምር እያለ ከጠበቀ ውጭ ሆነበት ወይ እላለሁ። ሊሆን ይችላል። አይ ዶንት ኖ። በሮማውያን ላይ መለኮታዊ ስልጣኑን ለማነሳሳት ብሎ ነው። እኔ አሳልፎ ሰጠዋለሁ፣ እሱ ማዳን ይጀምራል፣ የምድራዊ ውጊያ ይጀምራል ብሎ ነው። አላቅም። እሺ እኔ አሳልፌ እሰጣለሁ፣ 30 ብሬን ኪሴ ከታለሁ፣ እሱ አምላክ ስለሆነ አልፏቸው ይሄዳል በተአምራት፣ ኢየሱስም ይድናል፣ ገንዘቤንም ገቢ ያደርጋለሁ ብሎ ነው። እኔ አላቅም። ኢየሱስን የተከተለው የገቢ ምንጭ እንዲሆንለት አስቦ ይሆን? ነገር ግን ዮሐንስ 13:10 ስለማያምን ነው ይላል። ለዚህ ሁሉ አድራጎት መነሻው ኢየሱስ መሲህ እግዚአብሔር ልጅ እንደሆነ ስላላመነ ነው። እና ይሁዳ አስመሳዩ ጥፋት የቀረበለት ሰውን ወደ ንስሐ የመመለስ ጉዞ ጀመረ ኢየሱስ። ለምን? ከሞት በኋላ የትየለሌ ፍርድ እንዳለ ስለሚያውቅ የቀረችው እስትንፋሱ ልትወሰድበት ጥቂት ቀናት እንደቀረው ስለገባው ኢየሱስ ሙሉ ለሙሉ ሲያስጨርሰው ነው የምታዩት ይሁዳን። ከጥፋት በፊት የንስሐ ዕድል ሰጠው። ስለዚህ ነው ሚስጥራዊ ስብሰባ፣ ሚስጥራዊ ዕቅድ ያደረገው። ለዚህ ነው ይሁዳ ቶሎ ብሎ የተቀጠረለት ቀን እንዳያልቅ ነው። ብዙ የንስሐ ዕድሎች
ከሰጠው አንዱ የንስሐ ጊዜና እድልን ማብዛት ነው። ጊዜ ሰጠው ነው የምላችሁ። ቀን ሳለ አምላክ ቀርቦ ሳለ ፈልጉት ቢጠሩት የማይሰማበት የማይገኝበት ጊዜ እንዳለ ነቢያት ተናግረዋል። ሁለተኛውን እድል ምዕራፍ 14 ቁጥር 18 ላይ እራት ተሰብስበው ሌላ መገለጥ አመጣ ጌታ። ምዕራፍ 14 ቁጥር 18 በመሸም ጊዜ ከ12ቱ ጋር መጣ። ተቀምጠውም ሲበሉ ኢየሱስ እውነት እላችኋለሁ ከእናንተ አንዱ እርሱም ከኔ ጋር የሚበላ አሳልፎ ይሰጠኛል አለ። ተቀምጠው ሳሉ ምን ማለት ነው? እኔ ብዙ በለቅሶ መስበክ ደስ ይለኛል። ሰዎች ስለሞቱ አይደለም ደስ የሚለኝ፣ ሙሉ ለሙሉ ምንም ጫጫታ ሳይመጣ የሚነገረውን ቃል የሚሰሙት በቀብር ጊዜ ነው። ሰዎች በሰርግ እንኳን እባክሽ ዝም በይ አንቺ እዛ ጋር እያልኩ ነው። በቀብር ጸጥ ለጥ ብለው ነው የሚሰሙት። እና አሁን ይሁዳ ሙሉ ለሙሉ ምንም ሳይረብሸው የሚሰማበት ተቀምጠው ሳሉ ንግግር ጀመረ። በምኩራብ አይደለም፣ ቤተ መቅደስ አይደለም፣ ግርግር የሚያጋፋ አይደለም። ተቀምጠው ሳሉ ለይሁዳ ነው እኮ ያመቻቸለት እና ቃል አወጣለት ማለት ነው። ተቀምጠውም ሲበሉ ኢየሱስ እውነት እላችኋለሁ ከእናንተ አንዱ እርሱ ከኔ ጋር የሚበላ አሳልፎ ይሰጠኛል። ከእናንተ አንዱ ይሁዳ ነው አላለም። የአምላክ ክብር ምስጢርን መደበቅ ነው ታውቃላችሁ። እና ስሙን ሸፈነለትና እንዲደነግጥ ንስሐ እንዲገባ ቴክስት ላከለት። በአሁኑ ቋንቋ ከእናንተ አንዱ ከ12ታችሁ አንዱ ከኔ ጋር የሚበላ አሳልፎ ይሰጠኛል። ቅድም እኮ ተፈራርመዋል 30 ብር ሊቀበል። ይሁዳ እሱ እንደሆነ በርግጥ ያውቃል። ኢየሱስ እንዳወቀበትና ንስሐ እንዲገባ በቃል ማስደንገጥ ጀመረ። ከእናንተ አንዱ ምን ማለት ነው? ይሁዳ ስምን አልገልጠብህም፣ የተፈራረምከውን አሳልፈ ልትሰጠኝ እንደ ተማማልክ አውቃለሁ። እባክህ ንስሐ ግባ። መልእክቱ እኮ ይሄ ነው። ድንግጥ ብሎ እንደ ጴጥሮስ ምርር ብሎ እንዲያለቅስ እባክህ ይቅር በለኝ ሊል ሲያመቻችለት ነው ታውቃላችሁ። ይሁዳ ሁሉ አዘኑ። እኔ ሆነን አሉ። ይሁዳ ብቻ ነው እኔ ሆነን ያላለው። እንዲያውም ማዘኑ ምንም አልተገለጠም። እና በድፍኑ ነው የነገረው። በድፍኑ ለንስሐ እኮ እንዲገባ ሲያመቻችለት ነው። እኔ አንድ ወቅት ዕቃ ሰረቀ ከቤተ ክርስቲያናችን አንድ ሰው እና እሱ ወሬ ሰማው፣ ግን እርግጠኛ መሆን ስላለብኝ ታገስኩ ብዙ እና እጅ ከፍንጅ ተያዘ ማለት ነው። አሁን እርግጠኛ ሆንኩ። በቃ 2 ሰው መሰከረበት፣ የማይዋሹ ምስክሮች ተገኘበት ማለት ነው። ይሄንን ዕቃ ሰርቀሃል ታይተሃል ብለው ብን ብሎ ከቸርች ሊጠፋ ነው። ከሰረቀው በላይ ነፍሱ ውድ ስለሆነ በቢሮዬ እንደ ኢየሱስ ኮድን ይላኩለት። እፈልግሃለሁ። ለምን ፈለግከኝ? አይ እንዲሁ ሰላም ልልህ ነው፣ ግን ያንተ ያልሆነ ንብረት አንተ ጋር እንዳይኖር እንዲሁ ራስን ሰልል። የምን ዕቃ አለኝ። ቄሱ እንዴት እንዲጠይቀኛል ብሎ እንዲደነግጥ ነበረ። አይኔን ግንባር ያርገው አለኝ። አይ በቃ እንደዚህ ከሆነ ሰላም ላንተ ይሁን ብዬ ሸኘሁት። የንስሐ እድል እንዲገባ ፊት ለፊት በሰው ፊት አላጋለጥኩትም። ቀስ ብዬ በለሆሳስ መልእክት ላኩለት እንጂ እኮ ፈርቼውም አይደለም። እና የማገድ የማውገዝም ስልጣን ስለሌለኝ አይደለም፣ ነፍሱ ግድ ስላለኝ ነው። አሁን ይሁዳ እንደዚህ ያለ ያደረገ ኢየሱስ ይመስለኛል። ከእናንተ አንዱ አሁን ቃል ላከለት ማለት ነው። ይሁዳ ይሄን የንስሐ እድል አልተጠቀመበትም። አንደኛው እድል ረጅም ጊዜ መስጠቱ ነው። እነዚህ የገሊላ ሰዎች ጲላጦስ የገደላቸው ደምና መስዋዕታቸው የተደባለቀው ከእናንተ ይልቅ ኃጢአተኞች ስለሆኑ ነው አይደለም። ንስሐ ባትገቡ እንደነሱ ትጠፋላችሁ። እስትንፋሴ ያልተወሰደው እድሜ የረዘመው ንስሐ ለመግባት እድል ሲሰጥ ነው። ይሁዳ ከመባኩ ስትሞጨልፍ አውቃለሁ፣ አገልግሎቴን አሰድብሃል፣ ነቢይ ከሆነ ሌባውን ታቅፎ እያሉኝ ዝም ያልኩት እኮ እውቀት ስላጣው አይደለም። ይሁዳ ንስሐ እንድትገባ እድሜ ሲሰጥ ነው። ይኸው በኢነር ሰርክል ውስጥ ነገርኩ፣ ከእናንተ አንዱ ከኔ ጋር የሚበላ አሳልፎ ይሰጠኛል። ትላንት ተፈራርመ የለም ድንግጥ ብለህ እንድትመለስ አይደል? ይሁዳ አልተጠቀመበትም።
የንስሐ ጊዜ አበዛለት፣ አባከነው። የቃል ማስጠንቀቂያ ሰጠው። ታውቃላችሁ፣ የጽሑፍ ማስጠንቀቂያ ይባላል። አልተመለሰም። ግን እንደ ሰው አልቸኮለም ጌታ። ሶስተኛ እድሉን ይሁን ቁጥር 20 ላይ ምዕራፍ 14 ማርቆስ ወንጌል ቁጥር 20 እርሱም መልሶ ከ12ቱ አንዱ ከኔ ጋር ወደ ወጭት እጁን የሚያጠልቀው ነው አለ። ወጭት ጨመረበት። ወጭት ምንድን ነች? እኔ ግራም ሳንት ትመስለኛለች። እኔ አጥቅሼ እጄን ሳጠቅስ ከኔ ጋር እኩል የሚያጠቅሰው የማያሻማ ምልክት መረጃ ሰጠው ማለት ነው። ከቃል ማስጠንቀቂያ ወደ ጽሑፍ ማስጠንቀቂያ እንደማለት ይመስለኛል። እቺ ወጭቷ ለእያንዳንዳችን እኮ ወጭት አለው ጌታ በአንድም በሌላም ይመስለኛል። ከተጻፈው አትለፍ ይላል እንጂ ኢየሱስ ሲያጠቅስ ይሁዳ ግራም ሳህን ውስጥ አጠቀሰ። ውስጥ ለውስጥ ጣቱን ቆንጠጥ አደረገው። እንዴ ይሁዳ ፊዚካል ኮንታክት የመጨረሻ ሊሆን ይችላል። ያው በቃል ነገርኩም ቢያልኩ አንተ እኮ ነህ። ብቻውን ሌሎች ሳያውቁ እግዚአብሔር ወጭቶች አሉት። ይገርማቸዋል። የማይረሳ የጥቅሻ ማስታወሻዎች አሉት። ምናልባት የማይደገም መነካካቶች ያደርጋል። ከሰው የተለየ ቀረብ ይላል። መልእክቱ ለሷ ነው፣ ለሱ ነው የመጣው። ትንቢቱ እንዳይል ለብቻው እግዚአብሔር በወጭት ውስጥ ያነጋግራል። እድል እኮ ነው። እና አንዱ ብቻ ስለሚቀረጽ ሁሉን አትናገሩም እንጂ እንደዚሁ አንዳች የማይነካ ነገር ነክቶ ካሜራ ቀርጾታል። እና አለቆች ሊደብቁለት ፈለጉ። እንዴት ነው እዚህ አካባቢ ደህና ነህ? ደህና ነኝ አለ። ምንም ያረከው ነገር የለም ምንም። ከዛ ከሌላ እምነት ስለነበረች ቀራጯ ቪዲዮውን ለቀቀችለት። እንደዚህ ሲያነሳ አይን የማይካድ በላጲስ ማታጠፈው። በዛ ሰዓት ያለው ነው የሚገርማችሁ። ካሜራ ቀርጾት ማምንም ሰው በጣም ተአምር ነው። ተቀምጠው በጸጥታ በወጭት ውስጥ አነጋገረው። ምንም የማይክደው እኮ ነው። ምልክቶች፣ የማይረሳ ምልክቶች። ከይሁዳ የመጣውን ነብይ ያዙት አለ ኢዮሮብዓም። ደረቀች እጁ። አይረሳትም ይችን እጅ። ተመልሶለታል እኮ። ግን ንስሐ እንዲገባ የማይረሱ የወጭት ንግግሮች አሉት ጌታ። በሹክሹክታ ለብቻ መልእክት ይልካል። እንዲመለስ እኮ ነው፣ ሌላ አይደለም። ይሁዳ እንዲመለስ ነው። አልተመለሰም። ብዙ የንስሐ ዕድል ተሰጠው። አንደኛ ረዘም ያለ ጊዜ ሰጠው። በተንኮሉ ጊዜው እንዳያጥር እየሰወረ እድሜ ሰጠው። የቃል ማስጠንቀቂያ ሰጠው። የማያሻማ ምልክት በወጭት ውስጥ አነጋገረው። አልተመለሰም። አሁን ቶኑን ጨመረ። ታውቃላችሁ ቁጥር 21 ላይ የሰው ልጅ ስለ እርሱ እንደተጻፈ ይሄዳል፣ ነገር ግን የሰው ልጅ አልፎ ለሚሰጥበት ለዚያ ሰው ወዮለት። ያ ሰው ባልተወለደ ይሻለው ነበር። የሚደርስበትን ፍርድ ገለጠለት። ይሁዳ አላለው እኔስ አንተ አሳልፈ ባትሰጠኝም የተጻፈው መፈጸሙ እኮ አይቀርም። አልፈ ለምትሰጠኝ ለአንተ ወዮልህ፣ ባትወለድ ይሻል ነበር። ድንግጥ እንዲል ነው ነጋሪት የጎሰመለት። ፍርድ አለ እንዴ? ባልተወለድኩ የሚያሳይ ፍርድ አለ እንዴ? ኦ ይቅር በለኝ እንዲል እኮ ነው። አልተመለሰም። በግልጥ ነገረው። ወዮልሽ ቤተሳይዳ፣ ወዮልሽ ኮራዚያን። በአንቺ የተደረገው ድንቅ ተአምር በሰዶም ጎሞራ ቢኖር ገና ድሮ። ሰዶምና ጎሞራ። ዳዊት ኦሪዮንን ገደልከው፣ ሚስቱን ገበያ ረካት አይደል? አልለቅህም ይላል እግዚአብሔር። መረጃም ማስረጃም ተገኝቶብሃል። ናታን አለው በቤት ውስጥ ቅጣት አመጣለሁ፣ በስውር አረክ በግልጥ እቀጣለሁ። በአንድ በግ 4 በግ ትከፍላለህ። በጠላቶች የፊት የስድብ ምክንያት አድርገህብኛልና ሳልቀጣ አልቀርም ይልሃል አለው። ዳዊት ያደረገውን ታያላችሁ።
የሚደርስበትን ፍትህ ሲነግረው ናታን መሬት ላይ ወደቀ። እባክህ ይቅር በለኝ አለው። ናታን ቤቱ ሳይገባ ይቅር ብያለሁ አትሞትም በለው አለው። እግዚአብሔር የንስሐ ዕድሎች ሲሰጥ ሊፈርድ ሊበቀል እኮ አይደለም፣ እንድንመለስ ነው። ይሁዳ ሸመጠጠ፣ ቀይ መብራት እየጣሰ ነው ሁሉ ሊመለስ አልቻለም። ሕዝቅያስ ያስጎበኛቸውን ሁሉ ይወስዳሉ፣ ልጆችን ጃንደረቦች ያደርጉብሃል፣ የተናገርከው ቃል መልካም ነው አለው። መልካም ነው። የወደፊቱን አቅርቤ ስነግር ንስሐ እንድትገባ እንጂ በእግዚአብሔር ላይ እንደዚህ እንድትናገር አልነበረም። ሕዝቅያስ ወገኖች ሆይ አንዳንዶች ንስሐ መግባትን አያውቁም። ትንቢተ ዳንኤል ሰሞኑን እያጠናው ነው። ብልጣሶር ተርጉምልኝ አልከኝ ማኔ ቴቄል ፋሬስ የሚለውን የወርቅ ዳርካው የሰጠኝ አንገት ዝርግፍ ለሌላ ስጠው፣ ስልጣኑንም አልፈልግም። በግድግዳ ላይ የተጻፈውን ከመተርጎሜ በፊት ትንሽ ልስበክህ። አባትን ናቡከደነጾር እንደ አህያ 7 ዓመት ሳር ሲበላ እያወክ ከአባት መማር የደረሰበትን ፍርድ አታውቅም። የእግዚአብሔር ቁጣ ነዶ ምን እንዳረገው አባትን አእምሮ ነስቶት በአንተው ዘመን አባት የሱ ሳያንስ ነዋያተ ቅድሳቱን ከሴተኛ ዳሪ ጋር ልጠጣ በእንጨትና በብር የተሰሩትን ጣዖት ልታመልክ በአዳራሽ ውስጥ ቀበጥክ። ይኸው ለአምላክ አይጣት በግርግር ላይ የተጻፈልህ እተረጉምልሃለሁ። ፍርድን እያወቅ በዘመን እኮ ነው መጽሐፍ ባታነብ እኔ ንቀህ አንድ ቀን አነጋግረኸኝ ባታቅ በአባት ዘመን ንስሐ እንድትገባ ብዙ የታሪክ ምስክርነቶች ነበሩ። ተመዝነህ ቀለልክ። ማኔ ማለት ተቆጥሮ የተሰጠ ዘመን አለቀ ማለት ረጅም ዕድሜ ነበር የተሰጠ። ተቆጥሮ ከዘመን ተቀንሶ የመጨረሻ ማኔ ተቆጥሮ ማኔ ተቆጥሮ አለቀ ዘመን ማለት ነው። ዛሬ ማታ ያልቃል በቃ። ንስሐ ልትገባባቸው የሚችሉ በጣም ብዙ ብጽና ነበሩ። አንዱ ሚስጥርና ጥበብን የሚገልጥ ዳንኤል እኔ ካንተ ጋር ነበርኩ። ለ18 ዓመት አንድ ቀን አነጋግረኝ አታውቅም። እኔም ባታነጋግረኝ መጽሐፍ ቅዱስ ባይኖርህ አባት ራሱ መጽሐፍ ነው። የእግዚአብሔር ፍትህ ሲበይን ከእሳት ሲያወጣ እግዚአብሔር ህልምን ሲተረጉም ህልምንም ፍቺውንም ሲያስታውቅ ብዙ መዛግብት ነበሩ። ብዙ ከተሰጠው ብዙ ይጠበቃል። ፍርድን እያወክ እኮ ነው የሚለው። እያወክ ነዋያተ ቅድሳቱን ከሴተኛ ዳሪ ጋር ጠጣህበት። ተመዘንክ፣ ቀለ ተገኘ፣ ለሜዶንና ለፋርስ መንግስት ተሰጠ እያለው ሜዶንና ፋርስ ገብተው በዛው ቀን በዛው ሰዓት ገለበጡት። ሩጫውን ፈጸመ ብልጣሶር እያወቀ። ለይሁዳ ግን እንዲህ አላረገም። ይገርማችኋል። የሚደርስበትን ፍርድ ነገረው። ይሁዳ ይህን እድል ማባከነ እና ሂድና በቃ የምታረገውን ቶሎ አድርጋለሁ። የሚገርማችሁ ይሁዳ ተነስቶ ሲወጣ ሐዋርያቱ ምንድን የመሰላቸው? ለድሆች ሂድና ገንዘብ ስጥ ያለ መሰላቸው ይላል። እስከ ዛሬ ሚስጥሩን ጠብቆለታል። ልብ ይነካል። ሌላ ተጨማሪ እድል ሰጠው። ላንብብላችሁ። ምዕራፍ 14 ቁጥር 44 ላይ ከ12ቱ አንዱ ይሁዳ መጣ፣ ከእርሱም ጋር ብዙ ሰዎች ሰይፍና ጎመድ ይዘው ከካህናት አለቆች ከጸሐፍ ሽማግሌዎች ዘንድ መጡ። አሳልፎ የሚሰጠውም የምሰማው እርሱ ነው፣ ያዙት፣ ተጠንቅቃችሁ ሰዱት ብሎ ምልክት ሰጥቷቸው ነበር። ወጥቶም ወዲያው ወደ ኢየሱስ ቀረበ። አቤት የመጨረሻው መቅረብ! ይሁዳና ኢየሱስ የመጨረሻ ኮንታክት ፖይንታቸው እቺ ነች። ማርቆስ 14:44 ላይ ነኝ። ወጥቶም ወዲያው ወደ እርሱ ቀረበና መምህሮይ ብሎ ሳመው። ሁለት ጊዜ ነው መምህሮይ ብሎ ሳመው። እንደዚህ የተሳሳሙበት የተጠጋጉበትን ያላነበብኩም። እንዲያውም ሉቃስ 22:48 እንዲህ ይላል፣ ኢየሱስ ግን ይሁዳ ሆይ በመሳም የሰው ልጅ አሳልፈህ ትሰጣለህን? በጆሮ ነው የነገረው። ይሁዳ ለመጀመሪያ ጊዜ ስሙን ሲጠራው እዚህ ነው ያየሁት። ይሁዳ መምህሮይ ያልከኝ ሳምከኝ እንደናፈቀ ሰው ግን ልንገር የመጣህበትን። ይሁዳ
በመሳም የሰው ልጅ አሳልፈህ ትሰጣለህ? አውቄብሃለሁ ኮድ እንደሰጣቸው እኔ የምስመው እሱ ነው ያልከው አሳልፈህ ልትሰጠኝ ነው። ይሁዳ ንስሐ እኮ እንዲገባ ነው። በጆሮ የመጨረሻ የፍቅር መልእክት ላከለት። እንዲያውም ማቴዎስ 26:49 ላይ መምህሮይ ሰላም ላንተ ይሁን ብሎ ሳመው። ምን ሰላም አለ? አፉ ላይ እንደ ቅቤ ለሰለሰች ነች። መምህሮይ ሰላም ላንተ ይሁን ሳመው። ኢየሱስ ግን ያለውን ነው። ኢየሱስም ወዳጄ ሆይ ለምን ነገር መጣ? ወዳጄ ሆይ አየ ፈሊጣዊ እንደ ስላቅ አይመስለኝም ያደረገው ጌታ። እምወድህ ይሁዳ እንደዚህ እኮ ነው። እምወድህ ይሁዳ በመሳም አሳልፈህ ትሰጠኛለህ? ለምን ይሄን ነገር አረክ ይሁዳ? እኔ እኮ የመጣሁት ለአንተም ጭምር ነው እና እባክህን ተመለስ የሚል ነው። ስሙን ጠራው፣ ወዳጅ ያለው በጆሮ አናገረው፣ ድርጊቱንም ገለጠለት። ልክ እንደ ኤምአርአይ ፍንተው አረገለት። ይሄ ደግሞ በጆሮ የመጨረሻ በጆሮ የሚነገር ድምፅ፣ በጣም የመቅረብና የመገኘት እድል፣ የመጨረሻ መገኘት። ከዚህ በላይ ምንድን ነው? በጆሮው እየተሳሳሙ በጆሮው አቅፎ ነገረው። አቤት ንስሐ መግባት ይችል ነበር፣ አሁንም ማምለጥ። ነገር ግን ይህን ሁሉ አባከነው። ብዙ የንስሐ እድሎችን አባከነ ይሁዳ። ለምንድን ነው ይህን ሁሉ የሚደረድርለት? ጊዜ ሰጠው፣ በቃል ይነግረዋል፣ በወጪት ያነጋግረዋል። እንዳልኳችሁ የሚደርስበትን ፍርድ ያስታውቀዋል። ወዳጄ እያለ በጆሮ ይንሾካሾክለታል። አልበዛም የምትሉት አይደለም። የእግዚአብሔር የፍቅሩ ጥግ። እኔ ከነዚህ አምስቱ አንዱንም ማድረግ አይመስለኝም። ገና ከመባ ሲሰርቅ ሳየው በካልሾ ነው የምለው። አለቀ። ልቤ ይዘጋል፣ ፊቴ ይጠቁርበታል። ኢየሱስ እንዲህ አይደለም። ከሞት በኋላ ያለው የትየለሌ ህይወት ምን እንደሆነ ስለሚያውቅ የሰው ልጆች ላይ ያለው ትዕግስት በጣም ነው የሚገርመኝ። በሁለተኛ ሳሙኤል 14:14 አንዲት ጠቢብ ሴት ይህንን ጠቅልላ ተናግራለች። አቢሴሎምና ዳዊት ተጣልተው ስለ ዳዊት አቢሴሎምን ይቅር እንዲለው የተናገረችው ነች። ሁላችን እንሞታለን፣ በምድር ላይ እንደፈሰሰ እንደማይመለስ ውሃ ነን። እግዚአብሔር የነፍስን ጥፋት አይወድም። ስለዚህ በምክሩ ሁሌ ያስባል። ለምን ፍስስ ካልክ አትመለስም። ይሁዳ ሊፈስ ሊጠፋ ላይመለስ እንጦሮጦስ ሊወርድ ደቂቃዎች ነው የቀሩት። ይህንን እድል እስከ መጨረሻ ለንስሐ ያመቻችለታል። ይሁዳ እኔ ስሙን አልጠራውም። እኔ በሆኑ በ30 ብር ቸብ ያደረገኝን አይኑን አላየውም እንኳን ስሙን ልጠራው። ወዳጄማ አልለው። ታውቃላችሁ የሰዎች ድካም ነው። ኢየሱስ እንደኔ አይደለም። እስከ መጨረሻው ይሁዳም ወጥቶ ሄደ። ተጸጽቶ እንደ ጴጥሮስ አለቀሰ። እንደ ይሁዳ ማረኛ አይላችሁም። እና ከእጃቸው እንዳላመለጠ ባየ ጊዜ ከእጃቸው እንዲያመልጥ ተስፋ አድርጎ ነበር ማለት ነው። ብሩን ኪሱ አድርጓል፣ ኢየሱስም አመልጧል፣ አገልግሎት ይቀጥላል ብሎ ነበር። አላሰበም። ሰይጣን ማኑ አስነካው። ትንቢቱ የተጻፈበት ለሰዎች ሁሉ ሊገደል ዘመኑ እንደደረሰ መለኮታዊ ፕሮግራም ይሁዳ አልገባውም። ሊጥሉት ፈለጉ። ከከተማ አፋፍ ላይ ኢየሱስም በመካከላቸው ሄደ የተባለውን እንዲደግም ነው የፈለገው። አሁን ግን የጨለመው ሰዓት እንደሆነ አልገባውም። ለሰው ልጆች ሁሉ መስዋዕት ሊሆን የፋሲካው በግ እንደሆነ አልተረዳውም። ስላላመነ የ3 ዓመት ተኩል ስብከት ወደ ልቡ አልገባም። ቢያምን ኖሮ ምስጢር በገባው። ይሁዳም ሄዶ ተሰቀለ ይላል። ታውቃላችሁ እንደ አኪጦፌል አንጀቱ ተዘረገፈ። ሰዎች ሁሉ አወቁ። ታድሎ ተቆርጦ ተሹሞ ነበረ። ሹመቱን ሌላ ወሰዱት። ይሁዳ ታውቃላችሁ የዘላለሙን ጀመረው። ያሳዝናል ፍጻሜው። ለሰው ልጆች ሁሉ ተደጋጋሚ እድል እስትንፋሳቸው በአፍንጫቸው እስካለ ድረስ እድልን የሚሰጥ አምላክ ነው። ከሞት በኋላ ፍርድ ስለሆነ 80-60
ግፋ ቢል 90 ዓመት በቅንፍ ውስጥ እንዳለች ትንሽ ጽሑፍ እንደሆነች ስለገባው እንደ አበባ እንደምንረግፍ እንደ ጉም እንደምንተን ፈጥኖ ስለሚያውቅ ሁሉን ሰው እስከ መጨረሻ ይታገሳል። ንስሐ የተባለውን በር አይዘጋውም። ምሕረት የተባለው ነገር አያልቅበትም። እስትንፋሱ እስካለ ክፍት ነው። ካለቀ ተቆጥሮ ዘመኑ ሌላ ገጾች ናቸው። ንስሐ የማይሰራበት ምሕረት ትርጉም የሚያጣው ከሞት በኋላ ፍትህ የሚበየንበት ስርዓት። በምድርስ ምሕረቱ ለዘላለም ነው። ንስሐ ለገቡስ ማዳኑ ትኩስ ነው። ሁሌ አመነዘረ፣ ሰው ገደለ፣ ሰረቀ፣ ፖርኖግራፊ ነው፣ መጠጥ ነው፣ ዝሙት ነው፣ ሁሉም ንስሐ ለገቡ የኢየሱስ ደም ከኃጢአት ሁሉ ያነጻል። አስገራሚ ነው። የጴጥሮስ አይብስም እንዴ ከይሁዳ? 3 እኮ ነው የሸመጠጠው። ይራገም ነበር ይላል። እንደው ታውቃላችሁ፣ ንስሐ ገባ። ኢየሱስ ሲያገኘው የዮና ልጅ ስምዖን እንዴ እስከ አባት የጠራኸኝ እኔ? አዎ እስከ አባት። የዮና ልጅ ስምዖን ትወደኛለህ? እኔ ትወደኛለህ የምባል ነኝ እኔ? አዎ በጎቼን ጠብቅ። ለእኔ ስልጣን፣ ለአንተ ስልጣን። ለምን ይሄ ሁሉ ብጽዕና? ንስሐ ገባ። ተከደነ እኮ። ፋይል ወደ መዝገብ ቤት ሄደ። ጥልቅ ባህር ውስጥ ገባ። ይኸውልህ ምሕረቴ ነዋ። ንስሐ ለገቡ እንዲህ ነኝ ጴጥሮስ። የሐዋርያቱ ዋና አደርግሃለሁ። ገና የሙታን ታስነሳለህ አንተ። ገና ወንጌል በሮም ትሰብካለህ አንተ። ገና የምትጽፈው መልእክት አለ ጴጥሮስ። እኔን አንተ ነው። ለምን የሁሉ ብጽዕና? ንስሐ ገባ። ይሁዳ ንስሐ ቢገባ ያመልጥ ነበር? ጴጥሮስ ምን ጥያቄ አለው? የመጣሁትና የሞትኩት ለማን ነው? ንስሐ ዕድል ሰጥቼው ነበር፣ አልተጠቀመም። አንተ በንስሐ ስታመልጥ ንስሐ ባለመግባቱ ጠፋ። የአዳም ልጆችን ለሁለት የከፈለው ይሄ ነው ጴጥሮስ። ትዝ ይልሃል ብሎ ወደ ኋላ ይመልሰዋል። የቆምኩበት ጋልጭ ምዕራፍ 14 ቁጥር 22 ሲበሉም ይሁዳ ከወጣ በኋላ ኢየሱስ እንጀራ አንስቶ ባርኮ ቆርሶ ሰጣቸው። እንካችሁ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖ ሰጣቸው። ሁሉም ከእርሱ ጠጡ። እርሱም ይህ ስለ ብዙዎች የሚፈስ የአዲስ ኪዳን ደሜ ነው። እውነት እላችኋለሁ በእግዚአብሔር መንግሥት ከወይኑ ፍሬ አዲሱን እስከምጠጣበት እስከ ጽያ ቀን ድረስ አልጠጣውም። ገና የእግዚአብሔር መንግሥት በአንድ ገበታ የመብላት ተስፋ፣ የኃጢአት ስርየት ስርዓት፣ አስገራሚ ድንጋጌዎች መስማት ጀመሩ። ከጥቂት ጊዜ በኋላ ሁላችሁ ትተውኛላችሁ፣ ብቻዬን እቀራለሁ፣ አባቴ ግን ከኔ ጋር ነው የተባሉት ጋር ነው እኮ የሚያወራው። በንስሐ ተስፋ ብዙ ብጽዕናዎች ይደረድርላቸዋል። እንዲያውም ጴጥሮስ እኮ እንደሚክደው ያውቃል። ዶሮ ሳይጮህ 3 የተሸመጠጠኛል። አንተ ብቻ አይደለም ሁላችሁም። ግን በንስሐ ስለምትመለሱ የሚያገኛችሁን ብጽዕና ልንገራችሁ እያለ ትተውት ከሚበታተኑት ጋር ያደረገው ልብ ይነካል። ምዕራፍ 14 ቁጥር 26 ላይ መዝሙርም ከዘመሩ በኋላ ወደ ደብረ ዘይት ወጡ። መዝሙር ቀለጠ። እንደ ነገ ሊሰቀል እንደ ዛሬ ከ11 ጋር መዘመር ጀመረ። ያውቃል እኮ ነገ የሚያደርጉትን። ግን በንስሐ ጥላ ውስጥ ስላሉ ከነሱ ጋር መዘመር አልከበደውም። መዘመር ብቻ አይደለም አብሯቸውም ሄደ ይላል። እንዴት ደስ ይላል ከኢየሱስ ጋር መሄድ። ይሁዳ ብቻውን ሄደ፣ ሳይዘምር እየተጸጸተ ሄደ። እነዚህ ግን እየዘመሩ ከኢየሱስ ጋር ሄዱ። ለውጡ ምንድን ነው? እነዚህ በንስሐ ህይወት ውስጥ፣ ያኛው ንስሐ በሌለው አመጽ ውስጥ ሄደ። ወገኖች ሆይ ብዙ የንስሐ ዕድሎች በይሁዳ ህይወት ምንድን ናቸው? እነዚህ የንስሐ ዕድሎች የንስሐን ጊዜ ማመቻቸት፣ ማርዘም፣ በቃ እንዳንቀሰፍ፣ አደጋ እንዳይደርስብን፣ በቆፈርነው ጉድጓድ እንዳንገባ እየጠበቀ የንስሐ ጊዜ ማመቻቸት አንዱ የንስሐ ዕድል እኮ ነው። ጊዜ መርዘሙ። መባ ሲሰርቅ እንደ ሐናና ሰጴራ ድብና ለማለቱ እድሜ የሰጠው ለምንድን ነው? ለንስሐ እኮ ነው እንጂ አገልጋያቱ አይደለም። ይሁዳ ቤት ሌላ ሰዎች ይመጣሉ። ግን የመረጠው ሰው እስከ መጨረሻ ታገሰው። ጤናና እድሜ እየሰጠ ትምህርት ሳያጓድል እግር ሲያጥብ እያጠበው ሲያስተምር እያስተማረው ለንስሐ አመቻቸው። ጊዜ ሰጠው።
ያ ብቻ አይደለም፣ የቃል ማስጠንቀቂያ ሰጠው። አልዓዛር ከሞት ተነስቶ ቢሄድ ንስሐ ይገባሉ አይደለም። አንተ ባለጠጋ ቃሉን ካላመነ በታምራት አያምንም። የሰው ልጆች ንስሐ እንዲገቡ የተሰጠው ቅዱስ ቃሉ ብቻ ነው። ይሄ አምላካዊ ቃል አምላክ ሰው ሆኖ ለይሁዳ ቃል ላከለት ንስሐ እንዲገባ ነው። የማያሻማ የወጭት ምልክት ያደርጋል። አንዳንዴ ለብቻ ማትረሳው ምልክት ይሰጣል። እኔ አንድ ሰው ንስሐ ገባ አልኩት። ብዙም ፈቃደኛ አልሆነም ካለበት እምነት የተነሳ። ግን አንድ ቀን ድንገት ነስር ያዘው። ነስር ቅጣት ነው አላልኳችሁም? ህመምም ከቅጣት ጋር አላገናኘውም። እንዲሁ ብቻ የእግዚአብሔርን አድራጎት ልነግራችሁ ብዬ ያለ ማቋረጥ ጭር እያለች ልብሱ ሁሉ ደሞ ነው እኔ ጋር መጣ። በቃ ደሞ አልቆ እንደሚሞት ነው መሰለው። እኔም እንደዛ ነው መሰለኝ። ደነገጥኩ። በሳህን ይዞታል ደሞ። በቃ አክሜት እስክትሄድ ልትሞት ስለምትችል ብዙ ለምኜ እምቢ ያልከውን ኢየሱስን ትቀበላለህ አትቀበልም አልኩት። በማንቆርቆሪያ ደሙን እንደያዘ እጁን ወደ ላይ ይቀበላለሁ አለ። አታምኑ። እዛው ንስሐ አስገባሁት። ሆስፒታል ሄደ። ወዲያው ደሙ ቆመ። ያቺ የግራም ሳህን ደም የወጭት ምልክት ሊረሳት አልቻለም። ከዛን ቀን ጀምሮ ከባይብል ከኢየሱስ ማን ይለየው? እድሜ የጨመረልኝ እንዳመልከው ነው እያለ ተመለሰ። አሁን ሄዷል ወደ ጌታ ወደ አባቱ። ግን ተርኒንግ ፖይንቷ ያቺ የግራም ሳህን ደም ነች። ደሙ የሚፈስ ሁሉ እግዚአብሔር እያነጋገረው ነው። ግን አላልኩም። አንዳንዴ እግዚአብሔር እንደዚህ ይጠቀማል። እምቢ ያለኝ ሰው እሱም ደሟን ይዞ እኔም እጅጭኝ ትጸልያለህ አትጸልይም አልኩ። በፍጣፍጥ ነኝ አለኝ። እንዲያውም 3 ጊዜ ንስሐ ገባ። ስንት ዓመት ስለምነው እምቢ አለ። ይሁዳ ግን በገበታ ውስጥ ተነካክተው አምላክ በአሻራው ነካው ሳህን ውስጥ። ዮሐንስን አልነካውም። ጴጥሮስ አላጠቀሰም እኮ። ለብቻ ጠጋ ብሎ አየ። በአንድ ሳህን ላይ የኢየሱስና የይሁዳ እጅ ተገናኘ። ተአምር እኮ ነው። ልቡን ለማቅለጥ ያደረገው አደራረግ ካልሆነ ምንድን ነው? የንስሐ ዕድል አንዱ ምንድን ነው? እግዚአብሔር የሚወዳቸውን ይገስጻቸዋል። የፍርድ ምልክት ትሉ ማይሞት እሳቱ ማይጠፋ አለ ገሃነም ስለሚጠላን ሊያሸማቀቀን አይደለም። ንስሐ እንድንገባ እንድንፈራና እንድንወደው ነው። እንደዚህ ክሬም ኬክ ብቻ የማይሰብከን እንደ ክሬም ኬክ ብሬክ ስሩ ነው፣ ሃሌሉያ ነው፣ የፈለግከውን ተጽፈሃል፣ አትደመሰስም፣ አንዴ ተመርጠሃል እያሉ ንፋስ ላይ የሚያስኬዱ አሉ። ኧረ እባክህ እንደዛ አይመስለኝም ብራዘር። ፍርድ አለ። እኔ እንደዛ ነው ያነበብኩት በእውነት ሌላ የተገነጠለ ባይብል ካልሆነ በቃ ፍርድ አለ ለኃጢአተኞች። በጨለማ እንዳለ ብርሃን ተጠንቅቀ እንድትይዘው እንጂ እንደፈለግን እንድንሆን አይደለም። ይሁዳ ባልተፈጠርኩ የሚያሰኝ ነገር ይገጥምሃል። ዛሬ እኔ ስላለው ነው አልፈ አልተሰጠኸው። እኔ ስላለው ነው በደስታና በመዝሙር ውስጥ ያለው። ነገ እንዲህ ላይሆን ይችላል። እባክህ ንስሐ ግባ። የፍርድ ምልክት እኮ ከፍቅር የሚመጣ ነው። እግዚአብሔር የሚወዳቸውን ይገስጻቸዋል። ታውቃላችሁ። ያ ሁሉ ሆኖ አላለቀም። ወታደርና ጎመድ ይዞ ገንዘብ ተቀብሎ ቢመጣም ፍቅሩ አላለቀም። ዓይንህን እንዳታየኝ አንተ ከሃዲ፣ ፊቱን አልሰወረበትም። ስምህንም አልጠራውም፣ በቀብሬ ላይ እንዳትገኝ ማህተሜን በጥሻለሁ የሚል አምላክ አይደለም። ይሁዳ ወዳጄ ሆይ የሰው ልጅ ምን እያረክ ነው? የዘላለም አምላክ እስከዚህ ስሜን ትጠራለህ? እስከዚህ በጆሮዬ ለማውራት ልብ ሰፊና ትዕግስት አለ? አዎ ይሁዳ ፕሊስ ንስሐ ግባ። አልገባም። እንደምታውቁ ዛሬ እንደ ይሁዳ ላሉ ሰዎች ምንድን ነው የምንማረው? እግዚአብሔር ይህን መልእክት ለሚያዩ ሁሉ ልጄ ሆይ እድሜ የሰጠው ዲግሪ እንድትይዝ ቤትህ እንዲያልቅ ልጅን እስክትድር አይደለም። ለአንድ ነገር ብቻ ነው እድሜ የሰጠው፣ እንድትጠፋ ስለማልወድ ንስሐ እንድትገባ ብቻ ነው የሚለው ሰው አለ። ተመሳሳይ ጾታ ተጋብተ ሊሆን ይችላል፣ ጾታ ቀየረ ሊሆን ይችላል፣ ከተፈጥሮ ውጪ ማግጠ ሊሆን ይችላል። ምሕረቱ አሁንም ለዘላለም ነው። ንስሐ ከገባ ምሕረቱ ለዘላለም ነው።
ብዙ ሰው ገለህ ተሰቅለህ ደም እየፈሰሰ ደም ተንጠባጠው ልትሞት በኢየሱስ በስተቀኝ ነው በስተግራ እንዳለው ልትሆን ትችላለህ። መስቀል ላይ የሚሰቀሉት መርደረሮች ናቸው፣ ተራ ወንበዴ አይደለም። ጌታ ሆይ መንግስት አለ አስበኝ ካልከው ዛሬ ከኔ ጋር ትሆናለህ የሚልህ ዝብዝብ ውስጥ አይገባም። ምትክ ስለሆነ የሱ ጽድቅ ላንተ ያንተ ኃጢአት ለሱ ይሆናልና ተፈጸመ። ንስሐ ቁልፍ ሚስጥር ማስፈንጠሪያዋ እሷ ነች። አለቀ። የበጉ ደም የተቀባበት ቤት ውስጥ አለ ወይስ የለህም ነው ጨዋታው። ዕብራዊ ነው ውጪ ብትዝናና ያልቅልሃል። ግብፃዊ ሆነ ደሙ የተቀባበት ቤት ብትገባ ትድናለህ። ደሙ ነው ዋናው። ንስሐ ነው ዋናው። በደሙ ማመንህ ነው ዋናው። መርከብ ውስጥ መግባትህ ነው ዋናው። በቃ መርከብ ውስጥ መደባደብ ትችላለህ ትንሽ ኖ ቢቀጣህም ውጭ ያለው ጎርፍ አያገኝህም። ዋናው አምነ መግባት ነው። መክሊት ሊቀንስ ይችላል። ካመንክ ትድናለህ። ይሁዳ ጊዜ ተሰጠን። ቃል የሚመጣልን ለምንድን ነው? በእውነት በየደብሩ በቀብር በሰርግ በለቅሶ በራዲዮ ብዙ የእግዚአብሔር ቃል የሚመጣልን ለምንድን ነው? ንስሐ እንድትገባ ነው። ለእናንተም እግዚአብሔር መንግስት ቀርባለችና ንስሐ ግቡ። መጥምቁ ዮሐንስ ኢየሱስ ሐዋርያት ያስተማሩት ይሄ ነው። የሚመጣ ቁጣ እንዳያገኛችሁ ንስሐ ግቡ ዋና ገዢ አዕማድ ምልክት ነው። ለአንዳንዶች ምልክት አልሰጠህም። ከመኪና አደጋ አላስመለጠህም። ያቺ መኪና ትረሳሃለች። ራስን ስተ የወደቅበት ሆስፒታል ትይዝ ይልሃል። ከዛ ሁሉ ሞት ያዳነ አውሬ ሲያሳድድ ፈንጂ ረግጠ ሳትሞት ስንቶች አሸልበዋል እኮ። ከስንት አደጋ ያወጣ የወጭት ንግግሯ ትረሳታለህ ወይ? ብዙ ወጭቶች የማትረሳው በአእምሮ በህሊና ላይ የተጻፉ የግል ምልክቶች የግል ቴክስቶች ብዙ ናቸው። ብዙ ወጭቶች የተነካካኑ የተቀራረብኑ ለምን? ንስሐ እንድትገባ ነው። ፕሮሰስ የፍርድ ማስጠንቀቂያዎች ፊልም እኮ አይደሉም። በእውነት እንደ ሰርከስም አይደለም። ከሞት በኋላ ያለው ፍርድ ከዘላለም እስከ ዘላለም አያልቅም። የዘላለም ሕይወቱ አያልቅም፣ ፍርዱም አያልቅም። ትሪሊየን ዓመት እኮ አትለውም። በጣም ከባድ ነው። ሲሪየስ ነው ፍርድ። በእውነት ማምለጥ ነው እንጂ ብራዘር እግዚአብሔር ፍቅር ነው። ገሃነመ እሳት ምሳሌ ነው እና የለም እግዚአብሔር ሰውን እንደዚህ ያስበውም አይቀጣም አትበል። ተጽፏል ብራዘር። ባይኖር እኔም ደስ ይለኛል። ተጽፏል። አልፍቀውም። አምላክ ነው ያለው። ቅጣት አለ፣ የዘላለም ቅጣት ለሰው ባይዘጋጅም ለሰይጣንና ለመላእክቱ የተዘጋጀ ገሃነመ እሳት አለ። 4 ነጥብ። ወደን ብንከተለውም ፍርድ ደግሞ እንዳለም ተጽፏል። ገሃነምን ስለፈራን አይደለም ምናምነው፣ ስለወደድነው ነው ምናምነው። ሆኖም ገሃነም ግን አለ። ቃሉ እንደዛ ነው። ይሁዳ እባክህ ፍርድ አለ። ይሄን ሁሉ ቀይ መብራት ጥሰህ ሄድክ። እሺ በጆሮ ተጠግቶ ያባበለ በስም የሚጠራ ንስሐ እንድትገባ ነው ይሁዳ። በምንም ኃጢአት ውስጥ ብንሆን በክርስቶስ ለሚያምኑ የዘላለም ሕይወት አላቸው። ንስሐ ለሚገቡስ የኢየሱስ ደም ያነጻቸዋል። የንስሐ ተስፋ አሁንም አለ ወገኖች ሆይ። እንደ ጌታ ሆነን ስናየው ይሄን ስብከት እንደ ጌታ ሁሌ እንደ ኢየሱስ ትምራለህ። በህይወት እስትንፋሱ ያለውን ሰው አይ በቃኝ ሽማግሌ 2-3 ላኩ እግሯ ላይ ወደኩ የራሷ ጉዳይ ትላለህ ወይስ እስትንፋሱ እስካለ ትምራለህ ነው ጥያቄው። ተደጋጋሚ ምሕረት ታደርጋለህ ለሰው? ተደጋጋሚ የንስሐ ዕድል ትሰጣለህ ወይ ነው? እንደ ኢየሱስ ነን። የነፍስ ጥፋት አይወድም ኢየሱስ። መሞቱ እኮ አይቀርም፣ መፍሰሱ አይቀርም። ብትምራውም ይሞታል፣ ባትምራውም ይሞታል ከዚህ ዓለም። ግን ቂም ይዤ አዝኜበት የንስሐ ዕድል ነፈጌው ለምን ይሙት? በእኔ በኩል ለንስሐ ክፍት ነኝ፣ ለመማር ይቅር ለማለት ዝግጁ ነኝ ትላለህ። ኢየሱስ የሚያደርጉትን አያውቁም ያለው ኢቭን ደሙ እየፈሰሰ ስለ እነሱ ይማልዳል። ክፍት ነው። እኔ ይገርመኛል ጌታ። ይህን የሚያድነውን ወንጌል ትሰብካለህ ሆይ? ቃል ንስሐ እንዲገቡ ካልሰሙ እንዴት ያምናሉ?
ካልተናገርክ እንዴት ይሰማሉ? የዘላለሙን ሕይወት ቃል ባገኘው በጊዜውም አለጊዜውም ትሰብካለህ። ኢየሱስ ይሰብካል። ቃል በቤት ውስጥ ይሰብካል፣ በጎዳና ይሰብካል፣ በአደባባይ ነፃ የሚያወጣውን የዘላለም ቃል ትሰብካለህ። የማያሻማ ምልክት ለሰው ልጆች እያቀረብክ የሚደርስባቸውን ፍርድ እያሳወክ የሚጠሉህን ስም በመጥራት በጆሮአቸው የርኅራኄ ቃልና በልብህ ምልጃ እያቀረብክ የሰው ሁሉ ልጅ እንዳይጠፋ በምክርህ የሚያስብ ሕይወት እንደ ኢየሱስ አለ ሆይ ነው ጥያቄ። ዛሬ እግዚአብሔር እንዲህ ይላል። በእውነት በዚህ ላለን ለምንሰማ ሁሉ ብዙ የንስሐ ዕድሎች አሁንም አላለቁብኝም። ልጄ ሆይ ተመለሺ፣ ፍቅሬ ላንቺ ሕያው ነው። እንደ ሰው ቂም ይዤ የምትሞችበትን ሰዓት ቀን መቆጠር አይደለም፣ የምትድኝበትን ሰዓት ነው የምናፍቀው። ወንድሜ እህቴ፣ ንስሐ ለመግባት እድሎችን አታባክን። ቀን ያንተ አይደለም፣ የሚመጣውም እንደሆነ አታውቅም። ስለዚህ እነዚህ የተደራረቡና ረጅም የንስሐ ዕድሎች የሰጠው ስለምወድህ ነው። ሆኖም አንድ ቀን ያበቃል። አየህ፣ በደጅ አደባ እንዳያገኘን እድሎቻችን ሁሉ ባክነው እንዳንጸጸት ንስሐ እንድንገባ እግዚአብሔር ይፈልጋል። እንደ ኢየሱስ ደግሞ ለሰዎች ሁሉ የንስሐ ዕድል እንድናመቻች እስትንፋስ ውስጥ ካለ ድረስ ቂም እንዳንይዝ በምንም በደል ቢሆን እየማለድን እንድንምረው ከኢየሱስ የተቀዳ ጥበብ ነው። በእውነት እኔ ለአገሬ ሕዝብ ሁሉ በዘር በነገድ በጎሳ ተቀጣቅጠናል። በጦርነት በዩቲዩብ ብዙ ተረጋግመናል። አሁንም ተስፋ አለን። በግል በአገር ንስሐ ገብተን ይቅር ተባብለን ከንስሐ የሚገኘውን በረከት አገሬን ያገኛት፣ ሁላችን ያገኘን። መልካም በዓል ይሁንላችሁ። አሜን።